ሰላም እንዴት ናችሁ? የተወደዳችሁና የተከበራችሁ ቤተሰቦቼ እንደምን አላችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ሰሞኑን ስለጠፋን በጣም ይቅርታ። ሰሞኑን እንግዲህ ለአንዳንድ ጉዳይ በራሴ ጉዳይ ምክንያት ስለጠፋሁኝ በጣም ይቅርታ። ለስንት ቀን ጠፍቻለሁ? 6 ቀን 7 ቀን እንደዚህ ምናምን አልነበርኩኝም ማለት ይቻላል እና በጣም ይቅርታ ጠይቃለሁ ለዛም ማለት ነው። እና እንዴት ናችሁ? እኛ ጋር ሁሉ ሰላም ነው። በያላችሁበት ሰላማችሁ ብዝት ይበል። ውድ ቤተሰቦቼ ዛሬ ይኸው ከች ብያለሁ። ዛሬ ከች ስል ምን ይዤ መጥቻለሁ? ትንሽ ያው የአብርሽና የሩታ ጉዳይ ትንሽ ምንድነው የሚባለው የጭፈራ ዳርዳር ውስጥ ክስታኑ ምናምን የሚባል ነገር አለ አይደልና በባለፈው ጊዜያቶች እንግዲህ ጥሩ ጊዜ መጥፎ ያ ሁሉ ውስብስብ ጊዜ አልፎ ጥሩ ጊዜ ላይ ደርሰው ነበርና አሁን ደግሞ አብርሽን በማይሆን ነገር ይሳቅና ሩታ በማይሆን ነገር እየነካኩት ነውና ይሄ ነገር በጣም ደስ አይልም፣ መደረግ የለበትም እያልኩ ነው። ምክንያቱም ሁሉም ነገር የሚጀምረው ከትንሽ ነውና እንደዚህ ያሉ ነገሮች ባይሆኑ ጥሩ ነው። ምክንያቱም ይሄ ደስታ ይሄ ሰላም መደፍረስ የለበትም። የግድ ለእያንዳንዱ ጉዳይ ጋሽዬ መምጣት የለባቸውም። ቤተሰብ ጋር መድረስ የለበትም። ኦዲየንስ ጋር መድረስ የለበትም። በዚህን ሰዓት ላይ ኦዲየንስ በጣም ደስተኛ ነው። ምክንያቱም የመረጋጋት ስሜት ላይ ነው ያለው። ምክንያቱም አሁን ሁለቱ ሰላም ፈጥረዋል እና በዚህም የተነሳ እንግዲህ አሁን የሆነ ሰላማዊ ነገር አለ ማለት ነው እና ይሳቅ ጋሽዬ ከመጡ አይተውም አይለቁም። ነገር ያለው አርፈ ብትቀመጥ ይሻላል፣ እግር እንዳይሰብሩት እኔ የምፈራለሁ እሱን ነው። እና ሩታም ሰብሰብ ብትይ ጥሩ ነው፣ ሰብሰብ ብትይ። ምክንያቱም ዱባይ ሄደን የቀለበት ፕሮግራማችን እናደርጋለን ቬሎን ንብረት እየተባባሉ ባሉበት ሰዓት ላይ አብርሃምን ማስደንገጥ፣ አብርሃምን ሌላ ስሜት ውስጥ ማስገባት አስፈላጊ ነው ብዬ አላስብም። እውነት ለመናገር አብርሃም እንደምታውቁት በጣም ንጹህ ልብ ያለው ልጅ ነው። በቃ ንጹህ ልብ ያለው ልጅ ነው። ትንሽ ነገር ይጎደዋል። ያው ለሩታ ያለው ነገር ደግሞ ይለያል። ይሄን ሁሉ እያደረገ ያለው ለሩታ ሲል እንደሆነ ሁሉ እየተናገረ ነው እና ዛሬ ሩታና ይሳቅ አብርሃምን ከምንም በላይ አስደንግጠውታል እና እንዲህ መደንገጥ አልነበረበትም። እሱ ለእሷ ብሎ ወዲያ ወዲህ ሲል አንዳንድ ፕሮሰሶችን ለማስጨረስ ደፋ ቀና በሚልበት ሰዓት እሷ ደግሞ ሌላ ተንኮል አስባ ከይሳቅ ጋር ያሳዝናል። መሆን የለበትም። እስቲ ተንኮሉን አብረን እንየው። ዛሬ ማለት ነው ያሯሯጠኝ ጉዳይ የለም። አይ ወይ አብራሽ እንዴት ነህ? ሳቅ አማን ነው አለ እና ደህና ናችሁ? ምንድነው አስቸኩላችሁ የጠራችሁ? እንደው ምንድነው ዝም አላችሁ? ዝም ያሉትማ ተንኮል አስበው ነው። እሱ ከአንዳንድ ቦታ አንዳንድ ነገሮችን ለማስጨረስ ሄዶ ለፕሮሰሳቸው ለመሄድ ማለት ነው እና ዱባይ እንደሚሄዱ ታውቃላችሁ እና ለዛ እየተሯሯጠ ነው። እነሱ እዚህ ተንኮል ይቀምራሉ ማለት ነው እና ገና ሲመጣ ጀምሮ ራሱ ኮስተር ብለው ምናምን ነገር ይቀማመራሉ ማለት ነው። አይ የሆነ ነገር ልናወራ ካስበን ምንድነው ችግር አለ? ሻይ ነው ችግር ሳይሆን ሌላ ችግር ደግሞ እንተንከሩብኝ ነው። እኔ ነግሯለሁ፣ ችግር የለም አትጨናነቅ። እኔ ነግረዋለሁ፣ አንተ አትንገረው እንዴ። ተይ እንጂ እያማከርሽ አሁን ይሳቅን እያማከርሽ መቼም የሆነ ነገር አትነግሪውም አይደለ? ለአብርሃም ምን ሊመስል እንደሚችል አሁን ይልቅ አብርሃም ይሳቅ ላይ ምንም ኮንፊደንስ እንዳይኖረው እያደረገች ነው ያለሽ። እንትን ነው የሆነ ነገር አስበን አንዳንድ ነገሮች ውሳኔን እንድቀይር ያደረጉኝ ነገሮች አሉና ምንድነው ይሳቅ ምንድነው ግራ የምታጋባኝ? እግዚአብሔር ምን ሆነ? አትጨነቅ፣ በቃ እኔ ልንገረው። አልተጨነቅ በቃ። በጣም እንግዲህ ይሳቅ ነገሮቹን ሲያቀሳስር አብርሃም እንዳያውቅ እንዳይጠረጥር እኮ ነው ዋና ታርጌት የይሳቅ ማለት ነውና የሆነ በቃ እኔ ውሳኔን እንድቀይር ያደረገኝ ነገር አለ። በሳትና ልነግር እኮ ነው እና ውሳኔ የቀየርኩት ውሳኔ ደግሞ ምን መሰለክ፣ ያው ሰሞኑን ያለው ሽር ጉድ ምናምን እንዳለው ሆኖ በእንደዚህ አይነት ሁኔታ ውስጥ የሀሳብ መቀየሩ በጣም አስፈላጊ ነው ብዬ ባላስብም ግን ደግሞ ግዴታ ሆኖ ስላገኘሁት ሀሳቤን ቀይሬያለሁ። የምን ማሰብ ዱባይ ልንሄድ የነበረውን ነገር ትቼዋለሁ።
እናንተ ብትሆኑ ምን ታደርጋላችሁ? አንድ ሰው በጣም ዋጋ እየከፈለላችሁ እናንተን ለማዝናናት ለማስደሰት ደፋ ቀና እያለ በተቃራኒው ደግሞ እንደዛ እናንተ በተቃራኒው ምላሽ ብትሰጡት ወይም ደግሞ እናንተ በጣም ለምትወዷት ወይም ደግሞ ለምትወደው በጣም ዋጋ እየከፈልክ ወይም እየከፈልሽ ደፋ ቀና እያላችሁ ማለት ነው ያንን ሰው ለማስደሰት የኔ ነው የምትሉት ሰው ለማስደሰት ያ ሰው በምላሹ አይ እኔ ሐሳቤን ቀይራለሁ አልሄድም እና መዝናናትም አልፈልግም በቃ ትቼዋለሁ ቢላችሁ ምንድነው የሚሰማችሁ? በጣም ነው የሚከብደው አይደለ? እንግዲህ እንደዛ ነው። በአብርሃም ቦታ ሆኖ ለሚያስብ ሰው በጣም ከባድ ነው እውነት ለመናገር ማለት ነውና አብርሽ እንግዲህ ይቻለው ምንም ማድረግ አይቻልም። ለምን እንዴ አስፈላጊ ቪዛ ምናምን እንዲመታ እንትን አለን አይደል እንዴ? አዎ ሁሉንም ፕሮሰስ ጨርሰናል። ኦልሬዲ ወደ መገባደዱ እያለ ነው። ግን ይሁን አንድ የሚቀረን ነገር አለ። እሱም እስከሚስተካከል ድረስ እኔ ሐሳቤን ቀየርኩ። እንግዲህ አንድ ቤት እየኖሩ እንዲህ የሚያደርጉ አሉ በነገራችን ላይ ማለት ነውና በቃ ዝም ብሎ ብድግ ብሎ በስሜት የሆነ ውሳኔ የሚወስኑ ሰዎች አሉ። አጠገባቸው ያለውን ሰው ከግንዛቤ ውስጥ የማያስገቡ ሰዎች አሉ። ምናልባት የሩታ ያን ታደርጋለች ብዬ ባልገምትም ያው በነገራችን ላይ ምን ብላለች መሰላችሁ? አማራጭ መያዝ አስፈላጊ ነው። ፕላን ቢ ግድ ነው። ምክንያቱም ባይሳካ እንኳን ይሄንን ውስጣችን አምኖ መቀበል አለበት እያለች ነውና ምናልባት የዱባይ ጉዞም ሊቀር ይሆን እያልኩ ነውና ምናልባት እንግዲህ ወደዛ የመን እየተንደረደሩ ይመስለኛል። አሁን ፕራንኩ ወደዛ ነው እየተንደረደሩ ነው። ምን ሆነሻል? ተስማምተን አይደል እንደ ጀመርነው እንደ ይሳቅ ተስማምተንላት ነው ሐሳቡ ላይ ነው ወይስ እሷን አይደለም? አሁን ያለችበት ሁኔታ እንትን አይደለምና ምንድን ነው ያለችበት ሁኔታ ትንሽ ወይ ከጊዜ በኋላ ብናረገው ብላ አስባ ነው እኮ። አሁን ስለሷ ጉዳይ ማወቅ ያለበት ይሳቅ ነው ወይስ አብርሃም? አብርሃም ነው መቼም አይደለም ማወቅ ያለበት ይሳቅ። ከይሳቅ በላይ አብርሃም ነው እያንዳንዱ ነገር ማወቅ ያለበት። አሁን ይሳቅ የጉዳዩ ባለቤት ሆኖ ከሩታ ጋር ኧረ ደስ አይልም አይመስልም። ለምን ምን ተፈጠረና ነው? አብርሽ አሁን ከነገረች አንተም ውሳኔውን ያሰብነው እኔ እናንተ ነን። ይሄንን ውሳኔ ወሰንነው እኔ እናንተ ነን። ከዛ ደግሞ ሲቀጥል ደግሞ በሱ ፊት መናገሩስ ለምን አስፈለገ? ይሳቅ እኮ እኔ እና አንቺ ማለት ምንም አያገባው። ምን እና አንቺን መጨረስ ካለብን መጨረስ ያለብን አንቺ ሰው እየጠበቀን እኮ ነው ያለው አይደል እኮ ጥያቄ እንዳይፈገነ ሚዲያ ላይ ወጥተን ከተናገርን በኋላ ምናምን ዛሬ ላይ እንቅር ምናምን ትያለሽ እንዴ? እንግዲህ ይሄ ነው ሪስፔክት ማለት ነው። እዛ ያለው ኦዲየንስ እንግዲህ እየጠበቃቸው ነውና መቼ ነው የሚመጡት ብሎ እየጠበቃቸው ነው እነሱ በዚህ ሰዓት ላይ እንደዚህ ያለ ይሄ ለተመልካችም ደስ አይልም። አንተ እኮ ሄደህ ኢንጆይ አድርገህ መምጣት ትችላለህ። ነገር ግን ማለት እኔ ብቻዬን ኢንጆይ አድርገህ የምመጣው እንግዲህ አሁን እናንተ ፍቅር ቀለል ለሚያደርግ ሰው እንዴት እንደሚያበሳጭ ተመልከቱ። እንግዲህ እውነት በጣም የሚያናድደው እንዲህ ቀለል አድርጎ በቃ ችግር የለውም እኮ ማለት ሄደህ ተዝናንተህ ኢንጆይ አድርገህ መምጣት ትችላለህ ምናምን ሲላችሁ በጣም እንተናደደ። እዚህ ጋር ካሜራ የደቀንኩት ለምን ቀራችሁ የሚለው ነገር ጥያቄ እንዳይፈጥርባቸው ስለፈለኩኝ እንጂ መቼ ሪዝኑ ነገርሽን ሪዝኑ መነገር መቻል አለበት ሰው እንዲረዳ አይደለ? ሪዝኑ ሳይነገር ይሄ በዚህ ምክንያት አብርሃም ሊረዳ ይችላል አይደለም? ኦዲየንስ ማለት ነው። በስልክም ሆነ ወይ ደግሞ በአካል አንተን አግኝቼ መናምሻል እንዴ? አንቺ በተደጋጋሚ እኮ ቀርተናል አይደለ? ዱባይ እንሄዳለን የተባለ የነበረው የዛሬ 2 ወር ምናምን ይሆናል 3 ወር ይሆናል አይደለ? ማይሆን ነገር ከተፈጠረ ግዴታ ነው እንዴ? እኮ ምን ተፈጠረ? ሰው ሞቷል። ይሳቅ እየደገፍከው ነው ሐሳቡን። በእርግጥ እኔ አንተ አትደግፍም፣ እሷን ነው የምትደግፈው። እውነቱን ነው። ምክንያቱም ይሳቅ መቼም ቢሆን አብርሃምን አይደግፍም ግድ ስለሆነበት ነው እንጂ እኛ ሩታን ነው የሚደግፈው አይደለም። አንተንም እደግፋለሁ። አንተ ነው አይደለም? በሐሳብ ልክ አይደለማ። ከሷ የተረዳውን ንገረኝ አንተ። ከሷ ጋር አልተግባባንም፣ ንገረኝ አንተ እኮ። እሱን አሁን ለመንገር አለ ፍቃደኛ ሊሆነች ነገር ደግሞ አረጋግታ ልትነግርህ ፈልጋ ነው አሁን የሆነብችውን ሁኔታ። ቀኑ ደርሶ አልሄድም ማለት ምን ማለት ነው? እኔ ነገር እንመጣለን ብለን ተነጋግረን የሰው ልጅ ሐሳቡን አይቀይርም እንዴ? ለምን ነው መቀየር ይችላል፣ ግን ሲቀይር ተግባብቶ ነው የሚቀይረው። አሁን ሐሳቡን ለይሳቅ ከመናገርና ለአብርሃም ከመናገር የትኛው የሚቀርመው? ለአብርሃም መናገር ነው አይደለ?
አብርሽ እንግዲህ መቼም ባይተዋር ሆነሃል በቤትህ ምንም ማድረግ አይቻልም። የፈጣሪ ሐሳብ ነው እንዴ ሰው ሐሳብ አንቺ አምሻል እንዴ ሩታ ምን እየሆንሽ ነው ያለሽው? ከዛ ቅዳሜ ነው ጉዞ ወይንም እሁድ ነው ጉዞ? እሱንማ ስፔሲፊክ ቀኑን እኮ አብርሽ እንትን ነው ምን መሰለህ ቀኑ ራሱ ትክክለኛ ፊክስ አልተደረገም እና ወይ እሁድ ወይ ቅዳሜ ምናምን እያሉ ነው ወይ ሰኞም እያሉ ነው እና መቼም ቢሆን እንግዲህ ያው ገና ቪዛውም እጃቸው ላይ የደረሰ አይመስለኝም። ቢደርስ ኖሮ ያው ቲኬት ስለሚቆርጡ የጉዟቸውን ቀን ያውቃሉና እንደሚቀሩ እኔ ይቀራሉ ብዬ አስባለሁ። እና በቃ ዱባይ የሚባል ነገር አይሄዱም በእርግጠኝነት። ወይ እሑድ ወይ ሰኞ ነው የተባለው። እንዴ እርግጠኛ ነን አልኩሽ አይደለ? እኔ ጨረስኩኝ እኮ በራሴ መንገድ ጉዳዩን በዚህ በኩል እንኳን ባልችል በዱባይ በኩል ነገሮችን ለማስጨረስ እየሞከርኩኝ ነው አይደል ያለሁት። ዛሬ ላይ በዱባይ በኩል ማለት አልገባኝም። ወዴት እየሄዳችሁ ነው? ዱባይ አይደለም የምትሄዱት አብርሽ? ባለፈው ዱባይ እንደሚሄዱ ነው የነገሩን አይደለ እንዴ? ቅድም እሷ ስትል የነበረው ዱባይ እንሄዳለን ነው አይደለ? ኧረ አዲስ ሚስጥር እየወጣ ነው። እናንተ ሳታውቁት እያወጣችሁት ነው። ስለዚህ ወደ ዱባይ አይደለም ወደ ሌላ ነው የምትሄዱት ማለት ነው። በዱባይ ማለት እንግዲህ ወደ ሌላ ለመሄድ እያሰቡ ነው ማለት ነው። እሺ ይሄንን ነገር ማውራቱ አግባብ ነው ላንቺ? እኔ እኮ ሩታዬ አንቺን ለማስደሰት ብዬ ከማንም እንትን እንዳታንሽብኝ ብዬ ነው አይደለ የተሻለ ቦታ ወስጄ አንቺን ለማዝናናት የአንቺን ፕሮግራም ከፍ ለማድረግ ነው እንጂ ፕላኔ እዚህ ጋር ደልቶኝ ወይንም ገንዘብ ኖሮኝ ይሄን አለ እንትን ብዬ አይደለም እኮ። አቤት ጭካኔ፣ አቤት ጭካኔ። እንግዲህ ይሄን ሁሉ መስዋዕትነት እየከፈለላት እዚህ ጋር እንኳን ብታቆመው ጥሩ ነበረ። በቃ ሐሳቡን በአንተ ሐሳብ ተስማምቻለሁ እንኳን ብትል ምን አለበት? አይኗን አያችኋት እንዴት እያየችው እንደሆነ እንዴ! ዛሬ ላይ ዝም ብለሽ ከመሬት ተነስተሽ መተሽ የኔን ቅስም ትሰብሪያለሽ እንዴ? በጣም ሌላንቻ አግባብ ነው እሱ። ይቅርታ አድርግልኝ ግን እኔ ሐሳቤን መቀየር አልችልም። ከባድ ነው። እንዲህም ብሏት ከባድ ነው። ጋብቶ ጊዜ ሰጥቶ ምናምን ሁሉ ነገሮችን ማስተካከል የተሻለ አይደለም ብለህ ትገምታለህ? አንተ ራስህ አስበው። እኔ እንደ ወንድ ልጅ ሆነ በእኔ ቦታ ሆነ አስበው። ቀን ደርሶ ሁሉ ነገር ተዘጋጅቶ ጨርሰን አልሄድም ማለት አግባብ ነው? ትክክል ነው? እናንተ ብትሆኑ ምን ታደርጋላችሁ? እኔ በጣም ይከብደኛል እውነት ለመናገር ይሄንን ለምን እንደመቋቋም ይከብደኛል። ኧረ አይደረግም። ከዚህ በላይ አይደለም። አይ ዱባይ መሄድ እኮ ቢግ ዲል እኮ አይደለም ሀቢቢ። ኧረ እባክህ አብርሽ ይሳቅ ደግሞ በቃ የሆነ ቢግ ዲል አይደለም ነው። ተረጋጋና መጨነቅ ሁሉ ነገር አይደለም። ዱባይ አይደለም ቢሾፍቱ ለመሄድ ፕሮግራም ተይዞ ከሆነ ቢግ ዲል። ምክንያቱም ዋና ሀሳቡ መሄዱ አይደለም ያን ሰው ለማስደሰት የሚደረገው ጥረት ስለሆነ ማለት ነው። እና ቀለል አድርጎ ማሰቡ ደስ አይልም። ይሳቅ አብርሽ ይሄ ጉዴን እንደዚህ ይፈጠራል ብዬ አልጠበኩም። ታውቃላችሁ ማቆም ነበር ተገቢ አይደለም ያደረኩት ነገር በቃ እንጃ። እውነት እንደዚህ ያለ ፕራንክ ማድረግ አልነበረብሽም በምንም አይነት ተአምር ማለት ነው። እሺ በእግዚአብሔር አንዴና አላስረዳና አቁም። ምንድነው? ና ማስረዳ ነገር አለ እኮ። ቆይ ተረጋጋ። ፕራንክ ላርገ ብዬ ነው። እሺ እንዲሁ ቀለል አድርጋ ፕራንክ ላርገ ብዬ ነው። ፊቷ ፍራቻዋ ይሳቅ ደግሞ የሚሰነዘረው ለመመከት እጁን ብዙ ትስቃለህ። የምን ፕራንክ ነው? እኔ እየጨፈርኩ ነው። ፕራንክ ነው። የምሬ ነው። ፕራንክ ነው። እኔ እየቀለድኩ ነው እንጂ ልቀቀኝ። ይሳቅ እናትህ ታርጋለህ አንተ ራስህ ምስኪን ብቻ። እውነት የአብርሃም በግ ማለት ነው። አብርሃም ራሱ የዋ አይደል አባቴ ይገባናል። እንደዚህ ያለ ልጅ ደግሞ ማለት ደስታ ማብዛት የለበትም። ትንሽ ደግሞ ደስታው ሲበዛ ወደ መጥፎ ነገር እንዳይሄድ ረገብ ማለት አለብሽ። የሩታ ነገር አይሆንለትም አብርሽ። እንግዲህ የሩታ ነገር በጣም ነው እውነት ጥሩ ነው። በቃ እሺ ይቅርታ እንታረቅ። እንዲህ ያለ ነገር መደረግ አልነበረበትም። ሩታ እና ይሳቅ የአብርሃምን በጣም አስጨንቃችሁታል። በጣም እውነት ያሳዝናል። ባይሆን ደስ ይለን ነበረ። እንግዲህ ሆኗል። በሚቀጥለው ምን ይፈጠራል? የእውነት ዱባይ ይሄዳሉ ወይስ ይቀራሉ? አብረን የምናይ ጉዳይ ይሆናል። በያላችሁበት ሰላማችሁ ብዝት ይበለ። ወዳችኋለሁ፣ አከብራችኋለሁ። ቻው